ወረዳውም አስተባባሪ እዚህ በክላስተር እየተገመገመ በየቦታው ደግሞ ባሉ የመሰረታዊ የህብረቶች የብልጽግና ህብረት እንትን አመራሮችና በየጎጡ ደግሞ በተሰሩ እንትኖች ላይ በመገምገም እነዛን ተግባሮች መሬት ለማውረድ ይችላል። እዚህ አካባቢ አጠቃላይ ወደ 43 ሄክታር በክላስተር ድንችና በቆሎ እዚህ ክላስተር ብቻ 43 ሄክታር ለምቷል። ከዛ ውስጥ 13 ሄክታር ድንች ነው፣ 30ው በቆሎ ነው በዚህ ክላስተር ብቻ ማለት። አጠቃላይ በቀበሌው 422.25 ሄክታር መስኖ አቅደን 438 ሄክታር በአጠቃላይ በመስኖ እንትኖች ለመሸፈን ችለናል። ያንን ስናደርግ ያው በየቦታው እኛ 5 ባለሙያዎች ነው ያለነው። ቀጠና ተከፋፍለን በተከፋፈልነው ቀጠና ደግሞ የብልጽግና የህብረት ጽሕፈት ቤቶች ተሰርተዋል። አሁን ዘንድሮ ቀበሌያችን ላይ በዛው ቦታ በቅርበት የአመራሩን እያገኘን የብልጽግና አመራሮችን እያገኘን እየገመገምን ከዛ በየሳምንቱ ደግሞ በክላስተር ይገመገም ነበር። በክላስተር ሲገመገም የማስተካከያ እርምጃዎችን እየወሰድን የጎደሉ ነገሮችን ደግሞ እኛም እያሳወቅን በዛው እንደገና እየተስተካከሉ እንግዲህ እንደዚህ ለማልማት ቻልንበት እንትን ያለውና ብዙ ነገሮችን አገልግሎቶችን በየእንትኑ በመገምገማችን ያው ለዚህ ውጤት አብቅቶናል። ያለፈውን በመደበኛው እርሻ ጊዜ ያጣነውን ምርት ያው አካክሰን እንግዲህ ኢንሻአላህ ይሄን ነገር ጥሩ ምርት እናገኛለን ብለን ደግሞ እንገምታለን። ይሄ በማህበር ነው ወይ በግለሰብ ነው? ግለሰቦች ናቸው። ግለሰቦች ናቸው። በቆሎም እንደዛው ሁሉም ይሄ እንዳለ ግለሰብ ነው። ወደ በዚህ ክላስተር 128 አርሶ አደሮች አሉ በዚህ ክላስተር። በነገራችን ላይ አንድ የረሳሁት እንትን አሁን የጸደይ ራሱ በሰዓቱ ክረምት ነበር። አሁን እኛ ጋር መስከረም ላይ ውሃ ነው መሬቱ ውሃ ይዞት ነበርና የሽምብራ ምናምን አልዘራነው ነበር። የጸደይ ወቅት እያለፈብን ነበርና እንደገና ተገምግሞ እንደዚሁ በብልጽግና ህብረት ጽሕፈት ቤቶች ወረዳ አቅጣጫ ተቀመጠ። መሬቱ አየር ላይ ደረቀብን። ሲደርቅብን ውሃ ጠጥተን በድጋሚ ወደ 20 ሄክታር ነበር እቅዳችን የነበረው 49.5 ሄክታር ሽምብራ ማልማት ችለናል። እንደገና ገምግመን ማለት ነው። የጸደይንም እንደዛው እንትን ያልንበት እድል ነው ያገኘ ነው። ስለዚህ እንደዚህ በኩታ ገጠም ስንት አርሶ አደሮች አሉ እንደዚህ ያለሙ? በዚህ 123 ጠቅላላ 747 አርሶ አደሮች እንደዚህ ያለሙ። በጣም አሪፍ እናመሰግናለን። በርቱ።